በመጀመሪያ ዶክተር በለጠ እንኳን ደስ ያለ ለማለት እወዳለሁ። እንደምታስታውሰው ዲጂታል 2025 ሲነደፍ ትንሽ አምቢሺየስ እቅድ ስለነበረና በዲጂታል ሴክተር ስትራቴጂ አውጥቶ የመተግበር ልምምድን ብዛም ስላልነበረን አይሳካም ኢሉዥን ነው የሚል ፍራቻ በስፋት እንደነበር ታስታውሳለህ። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው።